ረቡለት በቱርክ ኢስታንቡል በተከሰተው ከባድ የመሬት መንቀጥቀጥ አደጋ የኢስታንቡል ጎዳናዎች በሰው ተሞልተዋል። በአገሪቱ የተከሰተው የመሬት መንቀጥቀጥ አደጋ በሬክተር ስኬል 6.2 ተመዝግቧል። ይህ ዜና እስከተጠናቀረበት ጊዜ ድረስ በአደጋው የሞተ የለም ያለው የቱርክ የአደጋና የድንገተኛ አደጋ አስተዳደር ባለስልጣን የመሬት መንቀጥቀጡ ሲከሰት በተፈጠረ ድንጋጤ ግን በትንሹ 151 የሚሆኑ ሰዎች ከፎቅ ላይ ዘለው ለመውረድ ሲሞክሩ መቁሰላቸውን ገልጿል። የመሬት መንቀጥቀጡ በኢስታንቡልና በአጎራባች አካባቢዎች በጠንካራ ሁኔታ የተሰማ ሲሆን ይህም ነዋሪዎች በፍርሃት ህንጻዎችን ለቀው እንዲወጡ አስገድዷቸዋል ይላል የቢቢሲ ዘገባ። በተጨማሪም በኢስታንቡል አቅራቢያ የባህር ዳርቻ በዩክሚ በተባለ ስፍራ ላይ በሬክተር ስኬል 4.9 የተመዘገበ የመሬት መንቀጥቀጥ መከሰቱን አናዶሉ የሀገሪቱን የድንገተኛ አደጋ መቆጣጠር ባለስልጣንን ጠቅሶ ዘግቧል። ሆኖም ግን በአደጋው ምንም የተመዘገበ ጉዳት እንደሌለ ተመላክቷል። የኢስታንቡል ገዢ ጽህፈት ቤት እስካሁን ምንም አይነት የጉዳት ሪፖርት አልደረሰም ነው ያለው። የሚመለከታቸው አካላት የመስክ ቅኝት ማድረጋቸውን ቀጥለዋል ብለዋል። የመሬት መንቀጥቀጡ ከኢስታንቡል በተጨማሪ በቱርክ ሌሎች ግዛቶች መሰማቱ የተገለጸ ሲሆን በሬክተር ስኬል 6.2 የተመዘገበው የመሬት መንቀጥቀጥ በኢስታንቡል የሚገኙ በርካታ ህንጻዎችን ወዝውዟል። በህንጻዎች ውስጥ የሚኖሩ ሰዎች ህንጻዎች በመንቀጥቀጣቸው ቤታቸውን ለቀው በመውጣት በየመንገዱ መቀመጣቸውን የተዘገቡ። ቱርክ እንዲህ ያለው የመሬት መንቀጥቀጥ ሲያጋጥማት ይህ የመጀመሪያው አይደለም። በተደጋጋሚ የመሬት መንቀጥቀጥ አደጋ ሰለባ ስለመሆኗም በርካታ መረጃዎች ይጠቁማሉ። እንደ አውሮፓውያን አቆጣጠር በ2023 በደቡብ ምስራቅ ቱርክ የተከሰተውና 7.8 በሬክተር ስኬል የተመዘገበው መሬት መንቀጥቀጥ ከ50,000 በላይ ሰዎችን ሲገድል ወደ 6,000 የሚጠጉ ደግሞ ወደ ጎረቤት ሀገራት እንዲሰደዱ አስገድዷል። በተጨማሪም በአገሪቷ መሰረተ ልማት ላይ ከባድ ጉዳት ያደረሰ ሆኖ ማለፉ የቅርብ ጊዜ ትውስታ ነው። አደጋውም የሀገሪቱን የአደጋ መከላከል ዝግጁነቷንና የግንባታ ደረጃዋን እንድታጤን አስገድዷት እንደነበር ይታወሳል። የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶሃን ረቡዕ ለመገናኛ ብዙሃን እንደተናገሩት በሀገሪቱ የኢኮኖሚ ማዕከል በሆነችው ኢስታንቡል ውስጥ የተከሰተው አደጋን ለመቋቋም የአደጋ ጊዜ ሰራተኞች ተረባርበው እየሰሩ ነው ብለዋል። አደጋው ያስከተለውም ጉዳትም እያጤኑ እንደሆነ ተናግረዋል። አክለውም መልካም ምኞቴን ለዜጎቻችን አቀርባለሁ፣ ጉዳዩንም በቅርበት እየተከታተል ነው ማለታቸውን ዘ ኒውዮርክ ታይምስ አስነብቧል። የቱርክ የሀገር ውስጥ ጉዳይ ሚኒስትር አሊ ይርካን ዜጎች እንዲረጋጉ እየተሰራ ስለመሆኑን ተናግረው ረቡዕ በብሔራዊ በዓል ምክንያት ትምህርት ያልነበረ ሲሆን በአደጋው ምክንያት ከተፈጠረው ድንጋጤ ሰዎች እንዲያገግሙ ለ2 ቀናት ሐሙስና አርብ ጭምር ትምህርት ቤቶች ዝግ ሆነው እንደሚቆዩ ተናግረዋል። ዓለም አቀፍ የዜና ተቋማት ያሰራጯቸው ተንቀሳቃሽ ምስሎች ኢስታንቡል ላይ የተከሰተው ኃይለኛ የመሬት መንቀጥቀጥ ህንጻዎች ሲወዛወዙ፣ ሰዎች ሲጮሁና ብዛት ያላቸው የከተማ ነዋሪዎች ወደ ጎዳናዎች ሲጎርፉ አሳይተዋል። ምንም እንኳን አደጋው ሞት ያስከተለ ባይሆንም ዜጎች በፍርሃት ውስጥ እንደሚገኙ ሲናገሩ ተደምጠዋል። የመሬት መንቀጥቀጡ ከተከሰተ ብዙም ሳይቆይ የቱርክ ባለስልጣናት ሰዎች ደህንነታቸው ካልተጠበቁ ህንጻዎች እንዲርቁ አስጠንቅቀዋል። በከተማው ከሚገኙ አሮጌ ህንጻዎች ከመኖሪያ ቤታቸውም ጭምር እንዲርቁ አሳስበዋል። በርካቶችም በአገሪቷ ጎዳናዎች ላይ ለመሆን የተገደዱ ሲሆን መንቀጥቀጡ ዳግም ይመለሳል በሚል ፍራቻ ሌሊቱን በዚያ ለማሳለፍ መገደዳቸውን የተገለጸው በኢስታንቡል ነዋሪነቷን ያደረገችው የ59 ዓመቷ የቴኒስ አስተማሪ ኑር ኢናን የመሬት መንቀጥቀጡን ንዝረት ስትሰማ ወዲያውኑ አፓርትመንቷን ለቃ ለመውጣት መወሰኗን ትናገራለች። ኑር ሁኔታውን ስታስታውስ ከዚህ ቀደም ለበርካቶች ህልፈት ምክንያት የሆነው የመሬት መንቀጥቀጥ አደጋ ወዲያውኑ በአእምሮዋ እንደመጣና ጭንቀት ውስጥ እንደከተታት ታስረዳለች። ሰዎች በአንድ ትልቅ አደባባይ ዙሪያ የተሰበሰቡ ሲሆን ሰሊም ኡስታ ኦግሉ የተባለ የከተማዋ ነዋሪ በበኩሉ ለቢቢሲ በትንሽ ቦርሳዋ ቻርጀር፣ የጥርስ ብሩሽና የሚወደውን ሹራብ ይዞ በጎዳና ላይ ለማደር መወሰኑን ተናግሯል። ዚነብ የተባለ ሌላ ግለሰብ በከፍተኛ ስጋት ውስጥ እንደሚገኝ ጠቅሶ ቤታቸው ያለበት ህንጻ ጠንካራ ነው ብሎ እንደማያስብ ተናግሯል። ክስተቱ በጣም አስፈሪ እንደነበርም ገልጿል። በከተማው ላይ ግን ብዙም የሚታይ መዋቅራዊ ጉዳት የለም የተባለ ሲሆን ባለስልጣናት እንዳሉት የኢነርጂና የጋዝ አቅርቦቶች፣ የመጠጥ ውሃና የፍሳሽ መሰረተ ልማቶች ምንም አልተጎዱ። አደጋውን እንዲያስፈራ ካደረጉ ጉዳዮች መካከል ደግሞ በኢስታንቡል ውስጥ ካሉት ከ2/3 በላይ የሚሆኑ ህንጻዎች የተገነቡት ከ2000 ዓመት በፊት መሆናቸው እንደሆነ መረጃዎች ይጠቁማሉ። ምንም እንኳን አገሪቷ የከተማ የግንባታ ደህንነት ደንቦቿን እያሻሻለችና ከረጅም ጊዜ በፊት የተገነቡትን መልሶ ለማቋቋም ወይም እንደገና ለመገንባት እየሰራች ቢሆንም ተቺዎች በኢስታንቡል ያለውን የመሬት መንቀጥቀጥ አደጋ ከግምት ውስጥ በማስገባት ጥረቶቹ በበቂ ሁኔታ በፍጥነት እየሄዱ አይደለም ሲሉም ይደመጣሉ። የዩናይትድ ስቴትስ የጂኦሎጂካል ሰርቬይ የመጀመሪያ ደረጃ ግምገማ እንደሚያሳየው የመሬት መንቀጥቀጡ ወደ 6 ማይል ያህል ጥልቀት ያለው። ቱርክ በየጊዜው በተደጋጋሚ በመሬት መንቀጥቀጥ እየተመታች ትገኛለች። የመሬት ተመራማሪዎች ኢስታንቡል በከተማ ውስጥ ከባድ የሚባል ትልቅ አደጋ የሚፈጥር በ7 እና ከዚያ በላይ ለሚደርስ የመሬት መንቀጥቀጥ መዘጋጀት እንዳለባት ባለስልጣኖቹን ለብዙ ዓመታት ሲያስጠነቅቁ ቆይተዋል። የመሬት መንቀጥቀጡ 16 ሚሊዮን ለሚሆነው ኢስታንቡል ህዝብም እጅግ አሳሳቢ እንደሚሆን እየተነገረ ነው።